ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን አላችሁ? ማንቸስተር ዩናይትድ ጣፋጭ ድል አስመዝግቧል። ብሬንትፎርድን በኦልድ ትራፎርድ ያስተናገደው ማንቸስተር ዩናይትድ ድል ሲቀናው እንግዲህ ብሩኖ ፈርናንዴዝ ሪከርድ የተጋራበትን ቀን አሳልፏል። ስለዚህም ትሰማላችሁ። በአርሰናል ቤት የካይ ሃቨርትዝ ጉዳይ ይዘናል። በቶትናም ቤት ደግሞ ጃቪ ሲሞንስ ጉዳት ጉዳይ ይጠቀሳል። በስፔን ባርሴሎናዎች የላሊጋ አሸናፊነት ክብራቸውን ለማክበር ከወዲሁ ሽርጉድ ጀምረዋል። ስለዚህም ትሰማላችሁ። በሪያል ማድሪድ ቤት የአሰልጣኝ አርቤሎዋ ጉዳይ እያነጋገረ ይገኛል። እንዲሁም ወሳኝ ተጫዋቻቸው ኪሊያን ምባፔ ጉዳት ገጥሞታል። ስለዚህም የምትሰሙት ነገር አለ። አንድ የእግር ኳስ ተንታኝ ላምፓርድ ምክሩን ለግሶታል። ወደ ቼልሲ ፈጽሞ እንዳትሄድ ሲል ይናገራል። ስለ ቤንያሚን ሴስኮና አርቢ ላይፕዚግ ጉዳይ የምነግራችሁ ነገር አለ። በማክሰኞና ረቡዕ ዕለት የሚደረጉ የአውሮፓ ቻምፒዮንስ ሊግን የሚመሩ ዳኞች ከወዲሁ ታውቀዋል። ስለዚህም ትሰማላችሁ። ማንቸስተር ዩናይትድ ቀጣይ እሁድ ከሊቨርፑል ጋር በኦልድ ትራፎርድ የሚያደርገውንም ጨዋታ የሚመሩ ዳኛ ታውቀዋል። ስለዚህም የምትሰሙት ነገር አለ። እነኝና ብዙ ዜናዎችን ይዘናል። ቻናላችንን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንዲጀምሩ በአክብሮት እንጋብዛለን። የ34ኛው የእንግሊዝ ፕሪሚየር ሊግ መርሃ ግብር እንግዲህ የመጨረሻው ጨዋታ በማንቸስተር ዩናይትድ እና ብሬንትፎርድ መካከል ተደርጓል። ማንቸስተር ዩናይትድም እንግዲህ ጣፋጭ ድል አስመዝግቧል። ለቀያዮቹ ሰይጣኖች እንግዲህ ማሸነፊያ ግቦችን ካርሎስ ካስሜሮ እና ቤንያሚን ሴስኮ ሲያስቆጥሩ ለብሬንትፎርድ እንግዲህ ጄንሰን ከመረብ ማሳረፍ ችሏል። ማንቸስተር ዩናይትድ እንግዲህ 2-1 በሆነ ጣፋጭ ውጤት ማሸነፉን ተከትሎ ወደ አውሮፓ መድረክ ለመመለስ እንግዲህ ተቃርቧል። በአውሮፓ ቻምፒዮንስ ሊግ የሚያሳትፈውን ነጥብ የሚያገኝ ይመስላል ዘንድሮ። ብሩኖ ፈርናንዴዝ በውድድሩ 119ኛ ለግብ የሆነ ኳስ አመቻችቶ በማቀበል የሜሱት ኦዚልን ሪከርድ ተጋርቷል። ብሩኖ ፈርናንዴዝ በቀሪ 4 ጨዋታዎች አንድ ጎል የሚያስቆጥር ከሆነ የቴሪ ዳንኤል ኤራሪ እና የኬቨን ዲብሩይነ ሪከርድም የሚጋራ ይሆናል። 2 ጎሎችን ካስቆጠረ ደግሞ በእንግሊዝ ፕሪሚየር ሊግ በአንድ ሲዝን ብዙ አሲስት ያደረገ በሚል የብቻው ሪከርዱን የሚያደርገው ይሆናል። ማንቸስተር ዩናይትድ ማሸነፉን ተከትሎ እንግዲህ በ61 ነጥብ 3ኛ ደረጃን ሲያጠናክር፣ ብሬንትፎርድ በ48 ነጥብ እዛው ላይ መቆየት ችሏል። ቀጣይ እሁድ ማንቸስተር ዩናይትድ በኦልድ ትራፎርድ ሊቨርፑልን ያስተናግዳል። እንግዲህ እዚህ ጨዋታ ላይ ማንቸስተር ዩናይትድ የሚያሳየው አቋም ይጠበቃል። እንግዲህ ማንቸስተር ዩናይትድ ትላንትና ጨዋታውን ሲያደርግ የማቲያስ ኩኛ ጉዳይ ሳይጠበቅ ከጨዋታ ውጪ መሆኑ ታውቋል። ታዲያ ማቲያስ ኩኛ ጉዳት እንዳጋጠመው ማይክል ካሪክ ተናግሯል። የማንቸስተር ዩናይትድ ተጫዋቹ ማቲያስ ኩና ከምሽቱ ጨዋታ ውጪ የሆነው በጉዳት ምክንያት መሆኑን አሰልጣኝ ማይክል ካሪክ አሳውቀዋል። ከቸልሲ ጨዋታ በኋላ መጠነኛ የጡንቻ ጉዳት እንዳጋጠመው የገለጹት ካሪክ ዛሬ እንደሚመለስ አስበን ነበር፣ ነገር ግን በፍጥነት አላገገመም ሲሉ ተናግረዋል። አክለውም እንግዲህ ከባድ ጉዳት አይደለም የገጠመው፣ ነገር ግን እንዳለመታደል ዛሬ ምሽት ሊደርስልን አልቻለም ሲሉ እንግዲህ ማይክል ካሪክ ተናግረዋል። ምናልባትም እንግዲህ ማቲያስ ኩኛ ለሊቨርፑል ጨዋታ ይደርሳል የሚለውን አብረን የምናይ ይሆናል። በተያያዘ ዜና በውድድር ዘመኑ መጨረሻ ቤንያሚን ሴስኮ የዝውውር ሂሳብ ጥቅል 80.5 ሚሊዮን ዩሮ ይደርሳል ተብሎ ይጠበቃል። የተጫዋቾቹ ዋና የዝውውር ሂሳብ 76.5 ሚሊዮን ዩሮ ሲሆን በዚህ ዓመት መጨረሻ ተጨማሪ 4 ሚሊዮን ዩሮ ማንቸስተር ዩናይትድ ክፍያ ይፈጽማል። በዚህ ዓመት መጨረሻ የሚፈጸመው ክፍያም በጨዋታ ብዛት፣ ጎልና ቻምፒዮንስ ሊግ ተሳትፎ ምክንያት ነው። የተጫዋቹ የዝውውር ሂሳብ አጠቃላይ በሚቀጥሉት ዓመታት 85 ሚሊዮን ዩሮ ይደርሳል ተብሎ ይጠበቃል። በተጨማሪም ከሌይፕዚግ ጋር የወዳጅነት ጨዋታ የሚያደርጉ ሲሆን ሙሉ ገቢው ለሌይፕዚግ ይሆናል ተብሏል። እንግዲህ አርቢ ላይፕዚጎች ከቤንያሚን ሴስኮ ጠቀም ያለ ክፍያ እንደሚያገኙ የሚያሳብቅ ዝውውር ነው። እንግዲህ ቤንያሚን ሴስኮ 2026 ከገባ ጀምሮ ጎሎችን እያመረተ ይገኛል። በማንቸስተር ዩናይትድ ቤት ከብሩኖ ፈርናንዴዝ ጋር ያለው ጥምረት ምርጥ እንደሆነ እየተናገረ ይገኛል። የብሩኖ ፈርናንዴዝ ምክርም መሬት ጠብ አትልም ሲል እንግዲህ
ካሁን ፊት መናገሩ ይታወሳል። አሁንም እንግዲህ ብሩኖ ፈርናንዴዝ አመቻችቶ ያቀበለለትን ኳስ ወደ ጎል መቀየር ችሏል። ማንቸስተር ዩናይትድም ጣፋጭ ድል እንዲያስመዘግብ እንግዲህ ምክንያት ሆኗል። ቀጣዩ ዜናችን እንግዲህ ፍራንክ ላምፓርድን ይመለከታል። የቀድሞ የእንግሊዛዊው ተጫዋች ጆ ኮል አሰልጣኝ ፍራንክ ላምፓርድ ወደ ቸልሲ እንዳያመራ መክሮታል። እንግዲህ ፍራንክ ላምፓርድ አዲስ ክለብ ይዞ ወደ ፕሪሚየር ሊጉ ማደጉ ይታወሳል። ሰሞኑን እንግዲህ ፍራንክ ላምፓርድ ከቸልሲ ጋር ስሙ እየተያዘ ይገኛል። ላምፓርድ ቸልሲን በጣም ይወደዋል። ነገር ግን እኔ በሱ ቦታ በሆን ለየትኛውም ስራ ወደዛ አልመለስም ሲል እንግዲህ አስተያየቱን ሰጥቶታል። አያይዞም በውጤት ልትመዘን ትችላለህ፣ በቸልሲ ግን ማድረግ የምትችለው ነገር ሙሉ መቆጣጠር አትችልም፣ ይሄ እብደት ነው ሲል እንግዲህ ጆ ኮል ይናገራል። አሰልጣኝ ፍራንክ ላምፓርድ ከቀናት በፊት እንግዲህ ስማቸው ከቸልሲ ጋር ስለ መያያዙ የተጠየቀው የተንታኞቹ ወሬ ብቻ ነው ሲል መልሷል። እንግዲህ ምን ይሆናል የሚለው ወደፊት የምናየው እና የሚጣራ ይሆናል። ሌላው ጣሊያናዊ አሰልጣኝ ፍራንሲስኮ ፍራዮሊ በሚቀጥለው የውድድር ዘመን በፖርቶ እንደሚቀጥሉ ገልጸዋል። አሰልጣኙ ስማቸው ከቸልሲ ጋር ቢያያዝም ፖርቶን አልለቅም ሲሉ እንግዲህ ለደጋፊዎች ማረጋገጫ ሰጥተዋል። ከቸልሲ ከፍተኛ ገንዘብ ቢቀርብም በፖርቶ እንደሚቀጥሉ ለክለቡ ደጋፊዎች ተናግረዋል። አሰልጣኝ ፍራንሲስኮ ፍራዮሊ ፖርቶን እየመሩ በአሁኑ ሰዓት የፖርቹጋል ሊግን በ82 ነጥብ እየመሩ ይገኛሉ። እንግዲህ ቸልሲዎች አሰልጣኝ ፍለጋ ወደ ገበያ ማውጣታቸውን ተከትሎ ከተለያዩ አሰልጣኞች ጋር ስማቸው እየተያዘ ይገኛል። ቶተናም ቤት ስንመጣ እንግዲህ የዣቬስ ሲሞንስን ጉዳይ እናገኛለን። ዣቬስ ሲሞን የኤሲኤል ጉዳት እንደገጠመው ተረጋግጧል። የሰሜን ለንደኑ ክለብ ቶተናም ተጫዋች ዣቬስ ሲሞን በቀኝ ጉልበቱ ላይ እንግዲህ ጉዳት እንደገጠመው የሚታወስ ነው። እንግዲህ ተጫዋቹ በሚቀጥሉ ሳምንታት ቀዶ ጥገና ሕክምና እንደሚደረግለት ይፋ ተደርጓል። ተጫዋቹ በጉዳት ምክንያት ከቀሪ የውድድር ዓመት እንዲሁም ከዓለም ዋንጫ ውጪ ይሆናል። ከ2025 ጥር ወር ወዲህ ብቻ 4 የቶትናም ተጫዋቾች ከባድ የኤሲኤል ጉዳት አጋጥሟቸዋል። በወራጅ ቀጠና የሚገኘው ቶተናም በአሁኑ ሰዓት 11 ተጫዋቾቹ ጉዳት ገጥሟቸዋል። በዚህም የተያዘ እንግዲህ የሰሜን ለንደኑ ክለብ ቶትናም በዚህ የውድድር ዘመን በተደራራቢ ጉዳት ምክንያት እየተፈተነ ይገኛል። ቡድኑ የገጠመው ተደራራቢ ጉዳት በወራጅ ቀጠና ላለመውረድ እንዲታገል አንዱ ምክንያት ሆኗል እየተባለ ይገኛል። በአሁኑ ሰዓት 11 የቶትናም ተጫዋቾች በጉዳት ምክንያት ለቡድኑ በሚፈለገው ሰዓት መገኘት አልቻሉም። አብዛኞቹ የክለቡ ተጫዋቾች በዚህ ዓመት ቡድኑ የገጠመው ጉዳት ተረግሞ ነው የሚል እምነት እንዳላቸው ገልጸዋል። በዚህም ምክንያት ሁሉም ተጫዋቾች ወደ ሕክምና ክፍሉ እንደማይቀርቡ በአጠገቡ ራሱ ለማለፍ እንደሚቸገሩ እየተነገረ ይገኛል። እንግዲህ ረቡዕ አትሌቲኮ ማድሪድ ከአርሰናል የሚያደርጉት የአውሮፓ ቻምፒዮንስ ሊግ በጉጉት ይጠበቃል። የዚህን ጨዋታ የሚመሩት ዳኛም እንግዲህ ታውቀዋል። ሪያድ ኤር ሜትሪያሊያኖ ስታዲየም የሚደረገውን ይህን ጨዋታ ኔዘርላንዳዊ ዳኛ ማኬል በመሃል ዳኝነት እንደሚመሩት ተመርጠዋል። እንግዲህ ይህ ዳኛ ካሁን በፊት የአትሌቲኮ ዲ ማድሪድን በዳኙበት 7 ጨዋታዎች አትሌቲኮ 3ቱን አሸነፈ፣ በ3ቱ አቻ ሲወጣ በአንዱ ተሸንፈዋል። አርሰናልን በበኩሉ 4 ጊዜ መርተውታል። እንግዲህ አርሰናል 3ቱን አሸንፎ በቀሪው ደግሞ ተሸንፈዋል። አሁንስ ደግሞ ምን ይሆናል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። ከዚህ ጨዋታ በፊት እንግዲህ የአትሌቲኮ ዲ ማድሪዱ የፊት መስመር አጥቂ ጁሊያን አልቫሬስ አርሰናልን ለማሸነፍ ያለንን መስጠት አለብን ሲል አስጠንቅቋል። የአትሌቲኮ ማድሪድ የፊት መስመር አጥቂ ጁሊያን አልቫሬስ ቡድኑ ለፍጻሜ ለመድረስ ይፋለማል ሲል ይናገራል። አርሰናልን አሸንፈን ለሻምፒዮንስ ሊግ ፍጻሜ ለመድረስ ባለን አቅም ሁሉ እንፋለማለን ሲል እንግዲህ ጁሊያን አልቫሬስ ተናግሯል። እንደ ግል ሜዳ ላይ ያለኝን ሁሉ ሰጣለሁ ያለው ጁሊያን አልቫሬስ ጥሩ ጨዋታ ለማድረግ እንጥራለን ሲል እንግዲህ ተናግሯል። አርሰናል ከአትሌቲኮ ማድሪድ የሚያደርገው ጨዋታ እንግዲህ በጉጉት የሚጠበቀው ጉዳይ ነው። በተያያዘ በአውሮፓ ቻምፒዮንስ ሊግ ዜናችን እንግዲህ ነገ የበለጠ አጥቅተን እንጫወታለን ሲል ሉዊስ ኤንሪኬ ይናገራል። እንግዲህ የፒኤስጂው አሰልጣኝ ሉዊስ ኤንሪኬም
ከባየር ሙኒክ ጋር ከባድ ጨዋታ ይጠብቃቸዋል። ከጨዋታ በፊት ከጋዜጠኞች ጋር ቆይታ ያደረገው ሉዊስ ኤንሪኬ በቆይታቸው ወቅት በጨዋታ የበለጠ አጥቅተን እንጫወታለን ሲል ስለቅዳቸው ተናግረዋል። በዚህ አይነት ጨዋታ የሚገመት ቡድን አይኖረንም፣ በጨዋታው ጥቃቅን ነገሮች ለውጠን እንመጣለን ይሄም ሲሉ ይናገራሉ። የሚገኙት ሁለት አጥቅተው የሚጫወቱ ብቻ ሳይሆን ጥሩ የመከላከል ቡድኖችም ናቸው። ባየር ሙኒክ ከኛ የተሻለ ወጥነት ያለው ቡድን ነው፣ ነገር ግን እንደ ቡድን ከኛ የሚበልጥ ቡድን የለም ሲሉ እንግዲህ ጥንካሬያቸውን ይናገራሉ። ማሸነፍ ከፈለግን ከመከላከል ይልቅ ማጥቃት ነው ያለብን፣ ሁለቱም ጨዋታዎች ማሸነፍ እንፈልጋለን ሲል ይናገራል። በግሌ የሚጠበቅ የሚያጠቃ አሰልጣኝ ወዳለው የባየር ሙኒክ ተጫዋቾች ይመቹኛል ሲል እንግዲህ ሉዊስ ኤንሪኬ ይናገራል። የፒኤስጂው ተጫዋች ከቪቻ ክቫራትስኬሊያም ይህ ጨዋታ ከባድ ይሆናል ሲል እንግዲህ ይናገራል። ባየር ሙኒክ በአሁኑ ሰዓት በጥሩ ቁመና ላይ መሆኑን እናውቃለን ያለው ክቫራትስኬሊያ፣ ነገር ግን እኛ ፒኤስጂዎች ነን ሲል ይናገራል። አክለውም እኛ ሁሉንም ነገር ማድረግ እንችላለን፣ አቅሙም አለን፣ በራሳችን አጫወት ከተጫወተን የትኛውን ቡድን ማሸነፍ እንችላለን ሲል ይናገራል። ከዓለም ምርጥ ቡድኖች አንዱን እንደምንገጥም እናውቃለን፣ ነገር ግን እኛም አንዱ ነን ሲል አስቴቱን ሰጥቷል። እንግዲህ ባየር ሙኒክ ከፒኤስጂ የሚያደርጉት ጨዋታ ዓለም ሁሉ በጉጉት የሚጠብቀው የሻምፒዮንስ ሊግ ጨዋታ ሲሆን ከፍጻሜ በፊት ያለ የፍጻሜ ጨዋታ እንደሚሆን ግን ምንም ጥርጥር የለውም። ሌላው እንግዲህ ኪሊያን ምባፔ እናገኛለን። የሪያል ማድሪድ የፊት መስመር ተሰላፊ ኪሊያን ምባፔ የጡንቻ ጉዳት እንዳጋጠመው ይፋ ተደርጓል። በዚህም ምክንያት ኪሊያን ምባፔ ከስፓኞል ጨዋታ ውጪ መሆኑ ተረጋግጧል። ሎስ ብላንኮቹ ኪሊያን ምባፔን ለኤል ክላሲኮ ጨዋታ ወደ ሜዳ ይመለሳል የሚል ተስፋ እንዳላቸው እንግዲህ ተነግሯል። ለኤል ክላሲኮ ሲደረግ ኪሊያን ምባፔና ላሚን ያማል ምናልባትም ከኤል ክላሲኮ ውጭ ሊሆኑ የሚችሉበት ቅጽበት የተፈጠረ ይመስላል። ወደ ማንቸስተር ሲቲ ቤት ስንመጣ እንግዲህ ኔዘርላንዳዊ ተከላካይ ናታን አኬ እናገኛለን። አኬ በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ጋር ሊለያይ እንደሚችል እየተዘገበ ይገኛል። በውሉ 1 ዓመት የቀረው ናታን አኬ ከ6 ዓመታት ስኬታማ ቆይታ በኋላ ከማንቸስተር ሲቲ ጋር ይለያያል ተብሎ ይጠበቃል። የ31 ዓመቱ ናታን አኬም በጥር የዝውውር መስኮት የተለያዩ ክለቦች ቀልብ ስቦ እንደነበር ይታወቃል። ነገር ግን በወቅቱ ማንቸስተር ሲቲዎች የተከላካዮች ክፍላቸው ጉዳት በማጋጠሙ ይህንን ተጫዋች ከመልቀቅ ተቆጥበው ነበር። እንግዲህ አሁን በክረምት ይሄ ተጫዋች ከማንቸስተር ሲቲ የሚለቅበት አጋጣሚ እንዳለ እየተዘገበ ይገኛል። በሌላ በኩል በርካታ ክለቦች የኒኮ ጎንዛሌዝ የማንቸስተር ሲቲ ሁኔታ እየተከታተሉ እንደሚገኙ ዘ አትሌቲክ አስነብበዋል። ሌላው እንግዲህ የሪያል ማድሪድ አሰልጣኝ አርቤሎዋን ጉዳይ እናገኛለን። የቡድኑ መልበሻ ቤት መቆጣጠር እንደተሳናቸው እየተነገረ ይገኛል። አሰልጣኙ ከዳኒ ካርቫሃል እና ዳኒ ሴባዮስ ጋር አለመግባባት ውስጥ መግባታቸው ለክለቡ ቅርብ ምንጮች እየገለጹ ይገኛሉ። ስፔናዊ ተጫዋች አሰልጣኙ ከሌሎች ተጫዋቾች ጋር በኩል አይንም በሚል ደስተኛ እንዳልሆኑ ተናግረዋል። አሰልጣኙ ከመልበሻ ቤቱ ጋር ያላቸው ቁርኝነት ተበጣጥሷል የተባለ ሲሆን ተጫዋቾቹ ትኩረታቸውን ወደ ዓለም ዋንጫ መቀየራቸው ተነግሯል። ፕሬዝዳንት ፍሎሬንቲኖ ፔሬዝ ጨምረው የተወሰኑ የክለቡ ቦርድ አባላት አሰልጣኙ ሲሾሙ ጀምሮ ጥርጣሬ እንደነበራቸው ተዘግቧል። በሌላ በኩል አርዳ ጉለር እና ኤደር ሚሊታው መጎዳታቸው በክለቡ ሕክምና ቡድን ውስጥ ጥያቄ አስነስቷል። ይህንንም ተከትሎ ክለቡ የሕክምና ቡድኑ ላይ ትልቅ ለውጥ ለማድረግ ንግግር መጀመሩ እየተነገረ ይገኛል። እንግዲህ ይህ አሰልጣኝ የሚለቅ ከሆነ ጆዜ ሞሪኖ ዳግም ወደ ሪያል ማድሪድ ሊመጡ ይችላሉ የሚለው ጭምጭምታም ከወዲሁ እንግዲህ እውን የሚሆንበት አጋጣሚ የሚፈጠር ይመስላል። በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ የወርሃ ሚያዝያ ተጫዋች 3 እጩዎችን ይፋ አድርጓል። በዚህም መሰረት በርናንዶ ሲልቫም፣ አብዱልካዲር ኩሳኖቭ እና ኒኮ ኦሬሊ በእጩነት ቀርበዋል። ማንን ያሸንፋል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። ዓለም ዋንጫ ጥቂት ቀን በቀረው በዚህ ሰዓት ብዙ ተጫዋቾች እየተጎዱ ይገኛሉ። አሁን ደግሞ ተረኛው አንጋፋው ሉካ ሞድሪች ሆነዋል። እንግዲህ ክሮኤሺያዊ የመሃል ሜዳ ተሰላፊ ሉካ ሞድሪች
በትላንትናው ዕለት ከዩቬንቱስ ጋር ባደረገው ጨዋታ ጉዳት አጋጥሞት እንደነበር ይታወሳል። ሉካ ሞድሪች አሁን ላይ የጉንጭ አጥንት መሰበር እንዳጋጠመው እና በቀጣይ ቀዶ ጥገና እንደሚደረግለት እየተነገረ ይገኛል። በዚህም ምክንያት ሉካ ሞድሪች በቀሪው የውድድር ዓመት ውጪ ሊሆን እንደሚችል ተነግሯል። የክሮኤሺያ ብሔራዊ ቡድን አምበል ሞድሪች ለዓለም ዋንጫ ውድድር ዝግጁ ይሆናል ተብሎ ይጠበቃል። ነገር ግን ብዙ ተጫዋቾች ከዓለም ዋንጫ በፊት እየተጎዱ ይገኛሉ። ይህም ሰው እድሜው ከመግፋቱ የተነሳ ምናልባት ይህ ቀዶ ጥገና ቶሎ የማያገግም ከሆነ በዓለም ዋንጫ ቢያንስ በመጀመሪያዎቹ ላናየው እንደምንችል አንዳንድ ፍንጮች እየዘገቡ ይገኛሉ። በተያያዘ ዜና እንግዲህ የዘንድሮ የ2026 ዓለም ዋንጫ ውድድር ገቢ 9.3 ቢሊዮን ገደማ እንደሚጠጋ ተገልጿል። የዓለም ዋንጫ ውድድር አሸናፊ ብሔራዊ ቡድን 42 ሚሊዮን ዩሮ ሽልማት ይሰጠዋል ተብሎ ይጠበቃል። በሌላ በኩል በውድድሩ የሚሳተፉ 48 ብሔራዊ ቡድኖች እያንዳንዳቸው 9 ሚሊዮን ዩሮ እንደሚሰጣቸው ይነገራል። በጉጉት የሚጠበቀው የዓለም ዋንጫ ውድድር ከ47 ቀናት በኋላ ይጀምራል። እንግዲህ ይህን ውድድር የሚያሸንፍ አገር 42 ሚሊዮን ዩሮ ሽልማት እንደሚያፍስ እየተነገረ ይገኛል። ሌላው እንግዲህ ባርሴሎና ነው። ባርሴሎና ለዋንጫ ድሉ በዓል ዝግጅት መጀመሩ እየተነገረ ይገኛል። የካታላኑ ክለብ ባርሴሎና የስፔን ላሊጋን በ11 ነጥቦች ልዩነት መምራት ላይ ይገኛል። ባርሴሎና በቀጣይ ኦሳሱናን አሸንፎ ሪያል ማድሪድ ነጥብ የሚጥል ከሆነ ሻምፒዮንነቱን ያረጋግጣል። ባርሴሎና አሁን ላይ የዋንጫ ድሉን በጎዳና ላይ የሚያከብርበትን ሁኔታ የዝግጅት ስራ መጀመሩ እየተነገረ ይገኛል። የስፔን ሱፐር ካፕ ያሳኩት ባርሴሎናዎች ላሊጋውን ካሸነፉ ሁለተኛ ዋንጫቸው ይሆናል ተብሎ ይጠበቃል። እንግዲህ ሪያል ማድሪድ መቀዛቀዝ ተከትሎ ባርሴሎና ሆነ እንግዲህ በ11 ነጥብ ልዩነት ላሊጋውን እየመራ ይገኛል። የጊዜ ጉዳይ ካልሆነ በቀር ላሊጋውን እንደሚያነሳ የተረጋገጠ ይመስላል። ሌላው የአርሰናል ከኒውካስል ዩናይትድን ባደረገው ጨዋታ ካይ ሃቨርትዝ እና ኢዜ በጉዳት ምክንያት ተቀይረው እንደወጡ ይታወሳል። አርሰናል ካይ ሃቨርትዝ ከባድ ጉዳት አላጋጠመውም የሚል ሙሉ ተስፋ እንዳለው ለክለቡ ቅርብ ምንጮች ዘግበዋል። ካይ ሃቨርትዝ እያደረጋቸው የመጀመሪያ ምርመራዎች እንደተፈራው አለመሆናቸው ተነግሯል። ይህንንም ተከትሎ ተጫዋቹ የተወሰኑ ጨዋታዎች እንደሚያመልጡት ነገር ግን አመቱ ሳይጠናቀቅ ይመለሳል ተብሎ እንደሚጠበቅ እንግዲህ ተዘግቧል። አርሰናል በዚህን ሰዓት ለአውሮፓ ቻምፒዮንስ ሊግ እና ለእንግሊዝ ፕሪሚየር ሊግ ከሲቲ ጋር እየተፋለመ ባለበት ሰዓት ተጫዋቾቹን ጉዳት በተለይ ቁልፍ ተጫዋቾች ጉዳት ማጋጠሙ አስቸጋሪ ያደርግበታል ተብሎ ይጠበቃል። እንግዲህ ይህ ተጫዋች በጊዜ እንደሚመለስለት ተስፋ ይደረጋል። ሌላው ማንቸስተር ዩናይትድ እሁድ ዕለት እንግዲህ ከሊቨርፑል ጋር ጨዋታውን በኦልትራፎርድ ያደርጋል። የፊታችን እሁድ የሚጠበቀውን የማንቸስተር ዩናይትድ ከሊቨርፑል የሚያደርጉትን የሊግ ጨዋታ የሚመሩት ዳኛም ታውቀዋል። ኦልትራፎርድ ላይ የሚደረገውን ተጠባቂ ጨዋታ ዳረን ኢንግላንድ በመሃል ዳኝነት እንደሚመሩት ተነግሯል። ስቱዋርት አትዌል የጨዋታ የቫር ዳኛ ይሆናሉ ተብሎ ይጠበቃል። እንግዲህ ጨዋታው ወደ 11 ሰዓት ከ30 ሲል የሚካሄድ ይሆናል። ማንቸስተር ዩናይትድ የመጀመሪያውን ጨዋታ እንግዲህ በሜዳው ሄዶ ሊቨርፑልን በአንፊልድ ማሸነፉ ይታወሳል። አሁን ደግሞ ምንን ያደርገዋል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። በመጨረሻም ከሀገር ቤት ያገኘነውን ዜና እናሰማችሁም። ቀይ ቀበሮቹ ዝግጅታቸውን እንደቀጠሉ ተናግሯል። ለሞሮኮ የአፍሪካ ዋንጫ ያለፈው ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዝግጅቱን አጠናክሮ ቀጥሏል። ብሔራዊ ቡድኑ ዛሬ ረፋድ ላይ ከ4 ሰዓት እስከ 6 ሰዓት በኢትዮጵያ ስፖርት አካዳሚ መደበኛ ልምምድ መስራት ችሏል። የቡድኑ አምበል ቢኒያም አብርሃ የብሔራዊ ቡድኑን ስብስብ በመልቀቅ ከቡድን ጋር ልምምድ መስራት ጀምሯል። በቀጣይ ጥቂት ቀናት እንግዲህ ዳዊት ካሳውም፣ ዜፋ ሻፊ፣ ቸርነት ኦፎያሳ፣ ቅዱስ ዳዊትና ቤኔዘር አለማየሁ የአሰልጣኝ ቤንያሚን ዚመርን ስብስብ ይቀላቀላሉ ተብሎ ይጠበቃል። እንግዲህ የኢትዮጵያም ከ17 ዓመት በታች ወጣት ተጫዋቾች ድንቅ እንቅስቃሴ አድርገው ወደ አፍሪካ ዋንጫው እንግዲህ ማለፋቸው ይታወሳል። እንግዲህ ለሞሮኮ የአፍሪካ ዋንጫ ያለፈው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዝግጅት መጀመሩ እንግዲህ ታውቋል። ሌላው እንግዲህ የአትሌቲክ ፌዴሬሽን አመራሮች
እንኳን ደስ አላችሁ ባለማለቱ አዝነናል ሲሉ ተናግረዋል። እንግዲህ ኃይሌና ደራርቱ ደውለው ደስታችንን በትኩሱ መጋራታቸው ከደስታም በላይ መጽናኛ ሆኖናል ያለው አሰልጣኝ ገመደው ደደፎ እንግዲህ ትላንትና በተካሄደው የለንደን ማራቶን ውድድር ኢትዮጵያዊት አትሌት ትዕግስት አሰፋ በሴቶች ብቻ የማራቶን ሪከርድ በማሻሻል ማሸነፏ ይታወሳል። አትሌት ዮሚፍ ቀጀልቻ በበኩሉ ሁለተኛ ደረጃ ቢይዝም ማራቶንን ከ2 ሰዓት በታች ጨርሶ ቀዳሚው የኢትዮጵያ አትሌት በመሆን ታሪካዊ ውጤት አስመዝግቧል። እንግዲህ የሁለቱ አትሌቶች አሰልጣኝ ገመደው ደደፎ የኢትዮጵያ አትሌቲክ ፌዴሬሽን አመራሮች ደስታችን አልተጋሩም ሲሉ ወቅሰዋል። አንድም የፌዴሬሽኑ አመራር ስልክ ደውሎ ስሜቱን አልገለጸም። በዚህም አዝነናል ሲል እንግዲህ አሰልጣኝ ገመደው ደደፎ ፌዴሬሽኑን ወቅሷል። የቀድሞ የፌዴሬሽኑ ፕሬዝዳንት ረዳት ኮሚሽነር ደራርቱ ቱሉ ስልጣን ላይ እያለች ስልክ መደወሉን ተው ያላንተ ወይም ኤርፖርት ድረስ መጥታ ነበር የምትቀበለን ሲል ተናግሯል። አትሌቶቹ በድርጊቱ ውስጣቸው ተሰብሯል የሚለው አሰልጣኝ ገመደው ደደፎ በኃላፊነት ላይ የሌሉት ጀግናው አትሌት ኃይለ ገብረስላሴ እንዲሁም ጀግናው አትሌት ረዳት ኮሚሽነር ደራርቱ ቱሉ ውጤቱ የሀገር ስኬት ነው ብለው ደስታችንን በትኩሱ መጋራታቸው ሌላ ደስታ ፈጥሮልናል ብቻ ሳይሆን መጽናኛ ሆኖናል። የኢትዮጵያ ሕዝብም እንዲያመሰግንልን እንፈልጋለን ሲል እንግዲህ ተናግሯል። አትሌቶች ያስመዘገቡት ታሪክ የሀገር ነው። በድሉ ስሟ ከፍ ብሎ የሚጠራው የሀገራችን ነው። እውነታው ይህ የሆነው እንዴት አንድ አመራር እንኳን ደውሎ አትሌቶችን አያበረታታም ሲል እንግዲህ አሰልጣኝ ገመደው ደደፎ ያለውን ቅሬታ ተናግሯል። እንግዲህ የዚህ ዜና ምንጭ ሃትሪክ ስፖርት ኦፊሻል ነው። እንግዲህ ውድ የኢትዮጵያን አትሌቲክ ፌዴሬሽን እንዲሁም የስፖርት ፌዴሬሽኖች ተጫዋቾቻችንን አትሌቶቻችንን ማበረታታት ባህላችን ቢሆን መልካም ነው እንላለን። እንግዲህ ውድ ቻናላችን ተከታታዮች ለዕለቱ ያዝነላችሁ ዜናዎች ይመስላሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ አበረታቱን። መልካም ቀን